ያው ካለው ወቅታዊ ችግር ጋር ተያይዞ ምንድነው ከዚህ ከጥቅማ ጥቅም ደሞዝ ጋር ያለ ችግር እንዳለ እናንተ የምታውቁት ነው። በጣም እየቆዘነ ያለ ሰው እንዳለ እናንተ የምትረዱት ነው። አጠቃላይ በየጉድኝታችን መርሶ ይዘን ወደ የቀጠናችን እንዲገባ አቅጣጫ ተሰጥቶ ነበር። ይህንን አቅጣጫ ደግሞ ተቀብለን ምን እናድርግ የሚለውን ተወያይተን ትምህርት ቤቶችን በየጉድኝታችን አወያይተናል። አጠቃላይ ሰራተኞችን አወያይተናል። ስጋት ስለሆነ በጣም ምን ይሻላል ብለን ተወካይ ሰዎችን ወደ ታጠቁ ኃይል ሄደው ሊጠይቁና ወደ ቀጠና ለመሄድና ለመወያየት ታቅዶ ተጠይቀው ይሁንታ ተሰጥቶ በየቀጠናው 3 ቀጠና ላይ የጉድኝት መርሱ እያዘኛም አጋጣሚ የተረካ ቀጠና ምቹ ስላልነበር ወደ ዋና ቀጠና ሂደን ተመራቅ መቅረብ ይሻላል ብለን ሂደን ተወያይተን ያው ጥያቄዎችን አንስተናል። ስናነሳ የመጀመሪያው ተተኪ ህጻናት በጣም እየደነዘዙብን ነው፣ ትምህርት ብናስጀምር ምን ይሻላል የሚል ጥያቄዎችን ስናነሳ ነበር። አንድ ጥያቄ ላይ ስለነበር ማለት ነው። ከዚህ ጋር ተያይዞ ትክክል ነው፣ እኛ ይገባናል፣ እናውቃለን። ይህንን ምላሽ ለመስጠት ግን በመጀመሪያ መንግስት እንደ መንግስት እየመራ ያለው አካል ከእኛ ጋር ውይይት ያስፈልገናል። መምህር ቢመታ፣ ተማሪ ቢመታ፣ ሽቃና ሞርታር እየተወረወረ እንዴት ነው ማን ኃላፊነት ይወስዳል እንጂ እኛ ትምህርት ቢሰጥ እኛ ላይ ችግር የለብንም የሚል ውሳኔ ተሰጥቶናል። በመጀመሪያ የጋራ የሆነ ይሁንታ ያስፈልገናል፣ መረጋጋት ያስፈልገናል፣ ሰላም ያስፈልገናል። ሰላም ከሆነማ ትምህርት ለኛ ማግኘት ከያሉት በላይ አገልግሎት የሰጠንበት ሲወጣ ሲወርድ የደንበጫ ወረዳ መርሱ ወይም መርሰናነት ሱፐርቫይዘር ሌሎችም አካላት እጅግ በደንበጫ ላይ ከፍተኛ ሪፎርም ሲያደርግ የነበረ ኃይል ነው። ዛሬ ግን ስናየው ቆዝሞና ቆዝሞ የተቀመጠበት ሁኔታ እናየዋለን። ተቋማትን መንግስት ባለበት ሁኔታ ላይ እየተዘዋወሩ የተማሪ ቅስቀሳችን ስንቀሰቅስ ቆይተን ወደ ገጠራማ ያሉ ትምህርት ቤቶችን ለማስከፈት ሰፊ ጥረት ስናደርግ ቆይተን ለትምህርት ለመድረስ የደረሱ ህጻናት እንዳያመጥ ሰፊ ጥረት አድርጉ በማለት ሰፊ ነገር በስልክም በቃልም በመገናኘቱም ከአንዳንድ ግለሰቦች ጋር ስንሰራ ቆይተን ከዛ በኋላ በተመሳሳይ ቀን በ3 አቅጣጫ ያወጣን ከወጣን በኋላ በአካል አግኝተን አወያየተን ሙያን በጣም የምወደው ዛሬውን እዚህ ግባ የሚለኝ አካል ቢኖር ግን ገብቼ መስራት ይችላል። ነገር ግን አሁንም ውይይት ይጠይቃል። ግን ደሞዝ የማቆም ግን የትምህርትን ስርዓት ያመጣዋል የሚል እምነት በአእምሮ ውስጥ ስላልኖረ ነው። ነገር ግን ሙያውን ትውልዱ ወደኋላ የዛሬ ትውልድ የዛሬ ዓመት እንደሚታሰበት ይገባኛል። ብዙም ቀን ብንደክም ደከመንም አንል 2 ጊዜ እኔ እንጀኔ ቀጠና ሄጃለሁ። ያው ከፋኖ ወንድሞቻችን ጋር ተገናኝተን አውርተናል። ትምህርት የማይጀምርበት ምክንያት እዚህ ወታደር እያለ ከኛ ጋር ጦርነት ቢከፈት ትመታላችሁ፣ አብራችሁ ተማሪዎችም ሊመቱ ይችላሉ። ምክንያት ያስቀምጡልን። ይሄንን ተቀብለን ነው የመጣን። እንዳለመታደል ሆኖ ውጤታማ አልሆንም እንጂ ወጠናል፣ ወርደናል። የደሞዝ ጉዳይ እኔን ማስቆርጦኛል። እኔ ደሞዝ መቆም ካለበት አምና ወይም 2016 ቢቆም ችግር የለውም ነበር። ዘንድሮ ግን እየወጣን እየወረድን ሄደን እንኳን መሳሪያ ያላዘ ሰው ያልደፈረውን ሄደን እንሙት ብለን የህፃናት ጉዳይ ነው ልጆች ሲያለቅሱ ተምናይ ትውልድ ተሚቋረጥ እስኪሚሉን ይበሉን ብለን 2 ጊዜ ተመላልሰናል። መስፍን ላይ ይባላል። ደንበጫ ፍሬ ወረዳ ክፍለ አስተዳዳሪ። አጠቃላይ የትምህርት አመራሩ ደግሞ የትምህርቱን በባለቤትነት ይሰራል። በተለይ ትምህርት ያልጀመርንባቸው ትምህርት ቤቶችን ጀምሮ ከማካማያ በቁርጠኝነት በታማኝነት ለሙያቸው እና ለትውልድ ይሄ ከ50,000 ህጻናት ትምህርት ገበታ የራቁትን ህጻናት ወደ ትምህርት ቤት ለመመለስ የመምህራኑ ድርሻ ወይም የትምህርት አመራሩ ድርሻ ከፍተኛ ከመሆኑ አኳያ ይህንን በቁርጠኝነት እንዲሰሩ ዛሬ በመድረካችን ተግባብተናል። ይህ ሆኖ ከታጣቂ ኃይሎች አኳያ ማስተላለፍ እንዳጠቃላይ ትምህርት ከማንኛውም የፖለቲካ ሲስተም ነጻ የሆነ አኳያ ትውልድ አጥፍተን ሳይሆን ትምህርት ከዚህ ነጻ ሆኖ ሁሉም ትምህርት ቤቶቻችን የመማር ማስተማሩ ሂደት ብቻ እንዲሰሩ ይህንን እነሱ ተባባሪ ሆኖ መምህራን በሚገቡበት በሚወጡበት እንዲሁም ትምህርት ቤቶችን ከማንኛውም ወታደራዊ ካምፕ ነጻ ሆኖ ገለልተኛ ሆኖ ትምህርታቸው እንዲያስተምሩ ይህንን አደራ ማለት ፈልጋለሁ።
ለህፃናት እድሜ ከእድሜያቸው አንዳንድ ዓመት እየቀነስንባቸውና ሞራል ቀንጨራ እየፈጠረባቸው ከመሆኑ አኳያ የሁለታችን ችግሮች ደግሞ ከውይይት ያለፈ ሌላ ነገር የተለየ ነገር እስካለ ድረስ ትምህርት ከማንኛውም የፖለቲካ አስተሳሰብ እና በዓለም አቀፍ የጦር ህግ መሰረትም ትምህርትን የሚከለክል የሌለ ከመሆኑ አኳያ ይህንን ነፃ እያስተምሩና እነሱም ይህንን ክትትል እያደረጉ ተማሪዎች በወረዳችን እንዲማሩ አደራ ለማለት እፈልጋለሁ። ወረዳችን 89 ትምህርት ቤቶች አሉ። ከ89 ውስጥ 11 ትምህርት ቤቶች አሉ። እስካሁን ድረስ ምዝገባ ጀመረባቸው፣ ምዝገባ ማስተማር ጀመረባቸው። በጣም በርካታ ትምህርት ቤቶች ስራ ያልተጀመረባቸው ናቸው። ትምህርት ቤቶችን ማስከፈት ነው። የትምህርት ቤት ድርሻ አካላት መምህራን፣ ትምህርት ቤት አመራሮች ሰፊ ድርሻ ስላለው ከሱ በተጨማሪ ደግሞ ህዝባችን እዚህም አካባቢ ትምህርት ቤት አመራሮችን እና መምህራንን ስራ እንዲጀምሩ የራሱ ማስተዋወቅ እንዲያደርግ የሚያስችል ተግባር ነው እየሰጠን ያለ። ይህንን ይዘው የትምህርት ቤት አመራሮቹ በቀጣይ ሰፊ ስራ ሰርተን ወደ ሌሎች ለገጠር ከተሞች ማስፋት እንችላለን ተስፋ ነው። የተከፈቱ ትምህርት ቤቶችን ማስጀመር ላይ ብዙ ሰው ወደ በረዶ ብዙ ባለድርሻ አካላትና ለበረዶ ይጠይቃል። የመጀመሪያው የትምህርት መዋቅሩ ሰራተኛ ነው። ከትምህርት ቤት አመራሮች እስከ መምህሩ ድረስ ድጋፍ ሰጪ ጀምሮ የሚጠበቅበት ተግባር አለ። ከህዝባችን ጋር መወያየት ያስፈልጋል። ልጆችን ማግኘት ያስፈልጋል። ተማሪዎችን ማወያየት ያስፈልጋል። ከዛው ጎን ለጎን ደግሞ የፖለቲካ ልዩነት ሀሳብ ካላቸው ሰዎችን ጋር ጭምር የመዋቅሩ ሰራተኛ በመቀራረብ መወያየትና መግባባት ላይ መድረስ ያስፈልጋል።